ምሳሌን ያሳከማት ማለት ነው። ከዚህ በፊት ነው ቆየት ብሏል ካስታወሳችሁ። ነገር ግን አሁንም በድጋሜ ሌላ ደግሞ ፈተናም ሲገጥማትም እኔ ምሳሌ ትታከም እንጂ ችግር የለብኝም እንኳን 6 ወር ከዛም በላይ እታሰራለሁ ብላ ቃል ገባች። የገባችውንም ቃል ስትፈጽም ሞገስም ሳምንት ባልሞላው ውስጥ አስፈታታለሁ ሲልም ብሩክም ደግሞ ገንዘብ ኬት ታመጣለህ? ገንዘብክም ንብረትህም ማህሌት አሳገደችው እኮ ሲልም እሱ ችግር የለውም የተወሰነ ንብረት በእናቴ ስም ስላለኝ ቅድስትን አስፈታታለሁ። ሉላ ደግሞ ከአሁን በኋላ የኔ ትሆናለች። ለእኔ ስትል 9 ዓመታትን ተሰቃይታለች። ስለዚህ ለእኔ ደስታ ስትልና እኔ እንዳልሞት በህይወት እንድቆይላትም ብላ ተሰቃይታለች። ከእንግዲህ መሞት ካለብኝም እሞታለሁ ምንም አያመጣም ብሎ ወስኖ ሉላን ወደ ራሱ አስመልጧል። በዚህ በኩልም በጣም ደስ ብሎኛል። ምክንያቱም አንድ ሰው ከሚያፈቅረው ሰው ጋር መኖር ይፈልጋል እንጂ ከማያፈቅረው ሰው ጋር ላይፉን መቀጠል የትኛውም ሰው አይፈልግም። ምክንያቱም ያ ሰው ሞትን ነው የሚመርጠው ማለት ነው። እናም ሞገስ ሁላችንም እንደምናውቀው በጣም ነው የሚያፈቅራት፣ በጣም ነው የሚወዳት። እስከ ዛሬ ድረስ እንዳላገባ ሁላችንም እናውቃለን። እናም ፍቅር ምን ያህል መስዋዕት እንደሚያስከፍልም ብዙ ተምሬበታለሁ። ከምሳሌ ድራማ ምን ተማራችሁ? እንደተለመደ አስተያየታችሁን በኮሜንት አስቀምጡልኝ። በነገራችን ላይ ምሳሌ ድራማ በጣም ምርጥና ልብ አንጠልጣይ ድራማ ነው፣ እንዲሁም ደግሞ አስተማሪ ድራማ ነው። እናም ምን ያህል ፍቅር መስዋዕት እንደሚያስከፍል ከሉላ ተማሩ ማለት ነው። ሞገስ እኔ እኮ ሳልነግርህ ይገባሃል ምን ያህል መስዋዕት እንደከፈልኩኝ። እኔ ብዙ መናገር አይጠበቅብኝም። ላንተ ስል ብዙ ፈተና አይቻለው። በህይወት እንድትቆይ ተጎሳቁያለው። ስለዚህ ላንተ እኔ መናገር አይጠበቅብኝም። እንዲሁ ስታየኝ እኮ ትረዳኛለህ ሞገስ ስትለውም ሉላዬ አቃለው በጣም ተሰቃይተሻል። ለእኔ ስቲ በጣም ብዙ መስዋዕትን ከፍለሻል። እናም ካሁን በኋላ እኔ ደግሞ ስላንቺ መሞት ካለብኝም እሞታለሁ ሉላዬ። ካሁን በኋላ አለቅሽም በፍጹም ባንቺ ማንም ይምጣብኝ፣ መሞት ካለብኝ እሞታለሁ። በዛን ሰዓትም እኮ ለአንቺ ስል ህይወቴን ለመስጠትም ተዘጋጅቼ ነበር። ነገር ግን አንቺ ለእኔ ብለሽ ደግሞ እጥፍ መስዋዕት ከፈልሽልኝ። ከፈጣሪ በታች እንድቆይ ያደረግሽኝም አንቺ ነሽ። ይገባኛል። በሰዓቱ በጩቤ ሁላ ወቅቶኝ ነበር፣ በጣም ሲያሰቃየኝም ነበር። የምታስታውሽ ከሆነ ለፍቅርሽ ስል በዛን ሰዓት ነፍሴንም ልሰጥ ወስኜ ነበረ። ነገር ግን እኔ ከምሞት ብለሽ ራስሽን አሳልፈሽ ሰጥተሽ እንደዚህ ተጎሳቆልሽ። መልክሽ ቢረክፍም ነገር ግን ጸባይሽ፣ እርጋታሽ እዛው ነው፣ አልተቀየረም። ስለዚህ ሉላዬ ከእንግዲህ መሞት ካለብኝም እሞታለሁ። ጥለሽኝ አትሂጂ፣ ቃል እገባልሻለሁ፣ ቃል ግቢልኝ አላት። እኔ ቃል እገባልሃለሁ፣ ምክንያቱም ብዙ ተጎሳቁያለሁ። በጣም ብዙ ፈተናዎችንና ብዙ ውጣ ውረዶችን አልፌያለሁ። አሁን ግን አቃተኝ ሞገስ፣ ከአቅሜ በላይ ሆነ ሞገስ። ሰለቸኝ፣ ይደበድበኛል፣ ያሰቃየኛል። ይህን ሁሉ ለአንተ ስል መስዋዕት ከፍያለሁ፣ ግን አልቻልኩም፣ ከአቅሜ በላይ ሆኗል ስትለውም እኔ ቃል እገባልሻለሁ በአንቺ ከመጣብኝ ከገደለኝ ይግደለኝ፣ የትም ንቅንቅ እንዳትይ፣ ከእንግዲህ እኔና አንቺ የትም እንኖራለን አላት። እሺ ሞገስ እኔ ቃል እገባልሃለሁ አለችው እና ሁለቱም ቃል ተገባቡ ማለት ነው። እና በነገራችን ላይ እውነት ፍቅር በጣም ብዙ መስዋዕት ያስከፍላል። እስከ ሞት ደረጃ ነው የሚያደርሰው። በሰዓቱ ሁላችንም ተመልክተናል። በጩቤ እስከ መወጋት ድረስ ደርሷል ሞገስ። እና ለገንዘብና ለብር ለሀብት ብላኝ ነው ጥላ ሄደችው። ዝና ብርም ስላለው ሀብትም ስላለው ኃይለኛም ስለሆነ ነው ጥላኝ ሄደችው ብሎ ነበረ። ግን እንደዚህ አይደለም ነገሩ። እንዲሞትባት ስለማትፈልግ በቃ መሞት የለበትም ሞገስ። እሱ ከሚሞት እኔ እሞታለሁ፣ እኔ ነፍሴን እሰጣለሁ ነው የሉላ ሀሳብ። ግን በሳቱ አልተረዳትም። ምክንያቱም ሊገለው ወስኖ ተነስቷል። ከአንዴም ሁለቴም ነው የወጋው። በቃ ከአንዴም ሁለቴም ደብድቦታል። ስለዚህ በቃ ሞገስ ሲሞት ማየት እኔ አልፈልግም። ሞገስ ሲሞት ማየት አልፈልግም። የማላፈቅረውን ሰው አፈቅርሃለሁ፣ እወድሃለሁ ብዬ እኖራለሁ ብላ ነው ሸሽታ ወደ ዝና ሄደችው። ለምን? ሞገስ እንዲጠፋባት እንዲሞትባት ስለማትፈልግ። አያችሁ እዚህ ጋር ፍቅር ምን ያህል መስዋዕት እንደሚያስከፍል ከሉላ ተምረናል ማለት ነው። እና ከማትወደው ሰው ጋር ከማያስደስታት ሰው ጋር ምን ያህል መስዋዕት እንደከፈለች እያስደነገጣት በቃ እየደበደባት ከቤት እንዳትወጪ እያላት እያስፈራራት በግድ በቃ
እወድሃለሁ በይኝ፣ አፈቅርሃለሁ በይኝ እያላት እያስፈራራት እወድሃለሁ፣ አፈቅርሃለሁ ልጅ መውለድ አለብን ሲላትም እሺ እንወልዳለን ትላለች። ምክንያቱም መሞት ስለማትፈልግ ለሞገስ መኖር ትፈልጋለች፣ ሞገስም ለእሷ እንዲኖር ትፈልጋለች። አያችሁ። እና በጣም ምርጥና አስተማሪ ድራማ ነው። በነገራችን ላይ በጣም የሚያስተምር አንዳቸው ለአንዳቸው መስዋዕት እየከፈሉ ነው፣ እያየን ነው። ሞገስ ምን ያህል ለብሩክ መስዋዕት እንደከፈለ አይተናል፣ ተመልክተናል። አንደኛ። ሁለተኛው ደረጃ ደግሞ ቅድስት ለብሩኬ ምን ያህል መስዋዕት እንደከፈለች ምንም ባልሰራችው ምንም ባላደረገችው እስር ቤት ይቻ አንድ ፍሬ ልጅ ከምትሞት እሷ ትታከም እንጂ እኔ እታሰራለሁ፣ ጋሼ መታሰር የለበትም፣ ጋሼ ውጭ ሆኖ የሚያስተካክለውን ነገር ያስተካክል ብላ ምን ሆነች? እራሷን አሳልፋ ሰጠች። እና በጣም ደስ የሚል ነው። ሲቀጥል ደግሞ ሉላም እንደዛው እና በጣም ምርጥና አስተማሪ ድራማ ነው። ምክንያቱም አንዳችን ለአንዳችን ስንደጋገፍ እውነት ለመናገር ያልፍልናል። እውነት ለመናገር ያልፍልናል። አሁን ብሩክ ለማሳከም ገንዘብ የለውም፣ ቤቱም ታግዶበታል፣ ንብረቱም እገዳ ላይ ነው። አንደኛ ለዛም ሲል ነው ይሄንን ሲስተም ሞገስ የፈጠረው። ሁለተኛ በዚህ አጋጣሚ ደግሞ ንብረቱ ከገዳው መሀሌት ስታስነሳው ይሄ ንብረት በሚሸጥበት ሰዓት ብሩክ ልጁን ማሳከም ይችላል ማለት ነው። ሲቀጥል ደግሞ ሉላን በጣም ይወዳታል ዝና፣ በጣም ከመጠን በላይ ነው የሚያፈቅራት ማለት ነው። እና ለሉላ ሲል የብሩክን የታገደውን ንብረት መሀሌትን በማስፈራራት ሊያስነሳ ይችላል፣ እገዳውን ማለት ነው። ሲቀጥል የሞገስም እንደዛው የታገደው ንብረት መሀሌትን አስፈራርቶ እገዳውን ሊያስነሳ ይችላል። ለማን ሲል? ለሉላ ሲል። በዛን ሰዓት ይሄንን አድቫንቴጅ እነ ብሩክ በሚጠቀሙበት ሰዓት ምን ያደርጋሉ? ልጅቷ ምሳሌ እንድትታከም ያደርጋሉ ማለት ነው። አያችሁ። እና ይሄንን ዘዴ ምርጥ ዘዴ ነው ያመጡት አሁን ላይ፣ በጣም ምርጥ ዘዴ። አለበለዚያ ምሳሌ ልትታከም አትችልም። ምክንያቱም የሞገስም ንብረት የብሩክም ንብረት እገዳ ላይ ስላለ መንቀሳቀስ አይችልም ማለት ነው። እና የሞገስ ባንክ አካውንቱ መንቀሳቀስ አይችልም። ለብሩክ ራሱ አበድሮት እንዳያሳክም እንዳይንቀሳቀስ አድርገዋል መሀሌትና ዝና። አያችሁ። እና ይሄንን ዘዴ የተጠቀሙት አሁን ላይ ምሳሌ እንድትታከምና እገዳው እንዲነሳ፣ ከዛ በኋላ የሚፈጠር ነገር ይፈጠር፣ ሉላዬ በአንቺ ከመጣብኝ መሞትም ካለብኝ እሞታለሁ፣ በቃ ለአንቺ ቃል እገባልሻለሁ። እስከ ዛሬ ድረስ ለተሰቃየሹ ራሱ በጣም 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 ነው ያዘንኩትኝ፣ ስለ አንቺ በጣም አዝኛለሁ ነው ያለው። እና በነገራችን ላይ አሁን ላይ ብሩክና ሞገስ ያመጡት አድቫንቴጅ በጣም ተመችቶኛል። ለምን? ሉላን ስለሚወዳት ዝና የቤቱንም እገዳ የሞገስንም ንብረቱን ያሳገደውን እገዳ መሀሌትን በማስፈራራት እንደሚያስነሳ ተስፋ አደርጋለሁ። መሀሌት አሁን ላይ በጣም እየተንበጫበጨች ነው፣ በጣም ከመጠን በላይ እየተንበጫበጨች ነው። በቃ ግራ ተጋብታለች። በቃ በጣም ግራ ተጋብታለች። ከአቅሟ በላይ ሆኖባታል። በቃ ባልጀመርኩ እያስባላት ነው። አንደኛ የብሩክን ቤት በስሟ እንዲያዞርላት ቃል ገብቶላት ነበር፣ ግን በመሀል ሞገስ ደግሞ ሉላን አገታት ማለት ነው። ሉላን በጣም ስለሚያፈቅራት አሁን ላይ ሉላ ነች እንጂ የምትታየው ለመሀሌት ቤቱን በስሟ አዞራለሁ የሚል ነገር ሀሳብ የለውም በፍጹም። እኔ የማፈቅራት ልጅ ተቀምቼ አንቺ ደግሞ ስለ ቤት ታወሪያለሽ እንዴ? ምን አይነት እንዴ? ቆይ አንቺ አታስቢም እንዴ? የማፈቅራትን ተነጥቄ ሲላትም ተንበጫበጨች። ከዛ ደግሞ ስለምን ቤት ነው የምታወሪው? እንኳንም ፈታሽ ብሩክ እኮ አልፈልግም ያለሽ ቀኑ ያንቺ ነገር ያበቃው። ስለምን ቤት ነው የምታወሪው? እኔ የማፈቅራትን ሴት ተነጥቄ ሉላዬን አጥቻ አንቺ ቤት የብሩክን ቤት በስም ያዞርልኝ ትያለሽ? ኧረ እስኪ ትንሽ ቆም ብለሽ አስቢ፣ አለበለዚያ እሱ እግርሽን ያለው እኔ ደግሞ ጨርስሻለሁ አላት። ወይኔ ዝና ማን እንደሆነ አላወቀችውም ማለት ነው። እሷም አሁን በዚህ በአጣብቀኝ ውስጥ እንደው የብሩክን ቤት በስም ያዞር ይባላል? እስቲ ብሩክ ምን አይነት ውጣ ውረድ ውስጥ እንዳለ ብትረዳ ኑሮ ባላለች ነበረ። ዝና በዚህ በአጣብቀኝ ውስጥ እያለ ምን ያህል ሉላን እንደሚያፈቅራት እያወቀች ምን ያህል እንደሚወዳት እያወቀች ስለ ሉላ ብዙ ነገር አውርቶ ነበር፣ አጫውቷት ነበር። እና
ምን ትላለች? በዚህ ባጣብቅኝ ውስጥ እያለ እባክህን አሁን ለእኔ የገባሁን ቃል ፈጽምልኝ ስትል፣ አረ እንኳን ፈታሽ፣ አንቺን እንኳን ፈታሽ። ሲጀመር ብሩክ አልፈልግሽም ያለሽ ቀን አንቺ ነገር አብቅቷል። ስለዚህ አሁን እኔ ማውራት ያለብኝ ስለ ሉላ ነው። ስለ ቤቱ ተመልሰን እናወራበታለን። እኔ ምልሽን ብቻ ነው የምታደርግኝ አለ። ከዛም ቀጥታ ብሩክ ቤቱ ሰጂኝ፣ እዛ ነች ያለች ሉላ አውቃለሁኝ አለ። አስፈራራት። ቀጥታ እስከ ቤት ድረስ ወሰደችው። በቃ በሽጉጥ ቤት ውስጥ ሲያስስ ነበረ። ለምን ብትሉ ሞገስ ያውቃል። ለምን እዚህ ቤት ኤፍራታና ማህሌት ቤቱን ስለሚያውቁ ዝና እነሱን ስለሚያስፈራራቸው ቀጥታ ይዘውት ስለሚመጡ ከዚህ ብሩክ ቤቱን ለቀን መጥፋት አለብን አሉ። ቤቱን ለቀው ሌላ ቦታ ጠፍተዋል። እነሱ ሲመጡ የሉ። በጣም ተናደደ። በጣም ብስጭትን ያለው። ከዛ ብሩክ ደግሞ ደውሎ እኔ ምልህን አድርግ፣ አለበለዚያ ከእንግዲህ በየትኛውም ነገር እኔ ለመጋፈጥ ዝግጁ ነኝ። ከዚህ በፊትም ልጄን ለማሳከም ስል ለልጄ ስል ነው ይሄን ሁላ መስዋዕት የከፈልኩት እንጂ አንተን ፈርቼ እንዳይመስልህ። ከእንግዲህ እኔ ለመጋፈጥ ዝግጁ ነኝ። አንደኛ እቤቴን ንብረቴን ከማህሌት ጋር ሆነ ተመሳጥረ ያሳገድከውን እገዳውን አንሳ። ሁለተኛ የሞገስንም አካውንቱን እንዳይንቀሳቀስ ያደረጋችሁትን ንብረቱን ያሳገዳችሁትን እገዳውን የማታስነሳ ከሆነ ምን እንደማደርግ አንተ አታውቅም ሲል ምን ታረገኛለህ? ምን ታመጣለህ? እሱን የዛን ጊዜ የምናየው ይሆናል። አስበክ መልስ መልስልኛልና ጆሮው ላይ ስልክ ጥርቅም ማደረግበት። ማን? ብሩክ። በማን ላይ? በዝና ላይ። ዝና በጣም ተናዷል። በጣም ነው የጨሰ። እገላችኋለሁ፣ አጠፋችኋለሁ፣ እንደዚህ አደርጋለሁ፣ እሰራላችኋለሁ፣ እኔ ሰው አይደለሁም፣ እኔ ዝና አይደለሁም፣ እኔን አታቁኝም፣ እሰራላችኋለሁ፣ የገባችሁበት ገብቼ እሰራላችኋለሁ እያለ እያስፈራራ ይገኛል። ነገር ግን አሁን ላይ እኔ እንደሚመስለኝ ከሆነ እንደተረዳሁት ከሆነ ሞገስና ብሩኬ የተጠቀሙት አድቫንቴጅ በጣም ምርጥ ነው ብዬ አስባለሁ። ምክንያቱም ምሳሌን ለማሳከም ይረዳቸዋል። ሲቀጥልም አካውንታቸው እንዲሁም የተያዘባቸውን ንብረት እገዳው ሲነሳ ጥሩ ህይወት ይኖራቸዋል ብዬ አስባለሁ። ለዛሬ የመጣሁት ቪዲዮ ይሄን ይመስላል። እናም እወዳችኋለሁ። ባይ ባይ።